ዱንያ ላይ ሊከሰቱ ከሚችሉ ችግርና አደጋዎች ሁሉ የበለጠ የከፋው የቱ ነው? የዲን ፈተና ነው፣ የእምነት ፈተና ነው፣ የዐቂዳ ፈተና ነው። ነቢዩ ዓለይሂ ሰላቱ ወሰላም ያስያዙንን መንገድ እንድንለቅ የሚያደርግን ፈተና ከጎርፍ፣ ከእሳት አደጋ፣ ከመሬት መንቀጥቀጥ የበለጠ ልንፈራው ልንጠነቀቀው ይገባል። ከራሳችን ፈተናን የምንከላከለው በዒልም መሆን አለበት፣ ቁርአን ሐዲስን በመማር እዛ ላይ በመጽናት። ይሄን ለማሳካት ምንም የሚያስፈልግ ነገር የለም፣ ራስ ላይ መወሰን ብቻ ነው የሚያስፈልገው። በዲን ጉዳይ አለመግባባት ሲፈጠር ቁርአን ሐዲስን ትተን ወደ ሌላ ከሄደን ችግሩ የባሰ እየተበላሸ ይሄዳል። ችግር ሊፈታ የሚችለው ወደ ቁርአንና ሐዲስ ስናመጣው ነው። ቁርአንና ሐዲሱንም ደግሞ ስንጠቀም ስንረዳ፣ በቁርአን ሐዲስ ስንመራ ሱሐቦች በተረዱት መልኩ እየተረዳን፣ ሱሐቦች በፈሰሩት መልኩ እየፈሰርን፣ ይህ ነው ሊያዋጣን የሚችለው። ኢነል ሐምደሊላሂ ነሕመዱሁ ወነስተዒኑሁ ወነስተግፊሩህ ወነዑዙ ቢላሂ ሚን ሹሩሪ አንፉሲና ወሚን ሰይአቲ አዕማሊና መን የህዲሂላሁ ፈላ ሙዲለ ለህ ወመን ዩድሊል ፈላ ሃዲየ ለህ وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما أما بعد فإن أصدق الحديث كتاب الله وخير الهدي هدي محمد صلى الله عليه وعلى آله وأصحابه وسلم تسليما كثيرا وشر الأمور محدثاتها فإن كل محدثة بدعة وكل بدعة ضلالة وأوصيكم ونفسي بتقوى الله يا عباد الله فاتقوا الله تعالى حق التقوى وراقبوا ربكم في السر والنجوى وتزودوا للآخرة واعلموا أن خير الزاد التقوى فاتقوا الله يا أولي الألباب لعلكم تفلحون يا الله باروች ሆይ አላህ ያዛችሁን በመታዘዝ የከለከላችሁን በመከልከል ሁሌም በሁሉም ጉዳይ ላይ በሁሉም ቦታ ላይ ጌታ አላህን የሚገባውን ፍራቻ ፍሩት። ለአኺራችሁ ስንቅ ያዙ። ከስንቆች ሁሉ በላጭ ስንቅ አላህን መፍራትን። የአላህ ባሮች ሆይ የሰው ልጅ ትልቅ ሀብቱ ዲኑ ነው፣ ኢማኑ ነው። አላህን ተባረከ ወተዓላ መልእክተኛውን መውደዱ ነው። ከዛ ውጭ ያሉ ሀብቶች በሙሉ ጠፊ ናቸው፣ የወራሽ ናቸው። የእኛ የምንለው ሀብት ሚያኮራ የሚያስደስት ነገር ኢማን ነው፣ አላህን መፍራት ነው፣ ኸይር ሥራ መስራት ነው። ከእኛ ጋር ቀብር የሚገባው ይህ ነው። ከዛ ውጭ ያለው ሀብቱ፣ ስልጣኑ፣ ዝናው በሙሉ እዚሁ ዱንያ ላይ የሚቀር ነው። ስለሆነም ለቤተሰባችን፣ ለሀብት ንብረታችን፣ ለስልጣን፣ ለዝናችን፣ ለስማችን ከምንጨነቀው በላይ ለዲናችን፣ ለኢማናችን፣ ለአኼራችን ጉዳይ ልንጨነቅ ይገባናል። የሰው ልጅ ቀብር ሲገባ መላኢኮች የሚጠይቁት ጌታህ ማን ነው? ዲንህ ምንድን ነው? ወደ አንተ የተላኩት መልእክተኛ ማን ናቸው? ምን ይዘው መጡ? ምን አዘዙ? ከምን ከለከሉ? የሚሉ ጥያቄዎች ናቸው። ልንኖር የሚገባው እነዚህን ጥያቄዎችን ለመመለስ ለማሳካት፣ ተውሂድን ሱናን ለማወቅ ለመተግበር ሊሆን ይገባል። ትልቁ ጭንቃችን የቀን ከሌሊት ሩጫችን ለሆዳችን ለኪሳችን ብቻ መሆን የለበትም። እንስሳትም ቢሆን ሰርዶ ሳር ያለበትን ፍለጋ ከቦታ ቦታ ይንቀሳቀሳል። በልተው ከጠገቡ እዛው ይተኛሉ። ሰው ከዛ የላቀ እይታ አስተሳሰብ ሊኖረው ይገባል። የአላህን ውዴታ የምናገኝበትን ከቁጣው ምንድንበትን ጀነት የምንገባበትን እምነት ልንይዝ መልካም ሥራ በብዛት ልንሰራ ይገባናል። የዱንያን የሀብት ኪሳራ የጤና ችግር ከምንፈራው በላይ የኢማንን ችግር ልንፈራ የአኼራን የቀብርን መከራ ልንጠነቀቅ ይገባናል። ወደ አኽር ዘመን በተጠጋን ቁጥር ፈተናዎች እየተደራረቡ ይሄዳሉ።
ዱንያ መጥፊያዋ ሲቃረብ የዲን ፈተና የእምነት ፈተና የከረረ ይሄዳል፣ የባሰ ይሄዳል። የፈተናዎች ሁሉ ከባድ ፈተና መሲሕ ደጃል እንደሆነ ነቢዩ ዓለይሂ ሰላቱ ወሰላም ነግረውናል። ስለ መሲሕ ደጃል እጅግ በጣም አስፈራርተው ሲናገሩ ነቢዩ ዓለይሂ ሰላቱ ወሰላም ሰሓቦች አብዝተው ፈርተው ተጨንቀው ባዩአቸው ጊዜ ነቢዩ ዓለይሂ ሰላቱ ወሰላም እኔ ከመሲሕ ደጃል የበለጠ ሌላ ምፈራላችሁ ነገር አለ። እንደው የእሱ ፊትና ከባድ ቢሆንም ከሱ በፊት የሚመጡ ሌሎች ፊትናዎች አሉ። ገይሩ ደጃሊ አኽወፈኒ ዓለይኩም፣ ከደጃል የበለጠ ሌላ እናንተ ላይ የሚያሰጋኝ ነገር አለ። ደጃል እንደሆነ እኔ ያለሁኝ ከመጣ እኔ እከላከላለሁ ለእናንተ። እኔ ካለፍኩ በኋላ ከሆነ ደጃል የመጣው ወኢን የኽሩጅ ወለስቱ ፊኩም ፈምሩኡን ሐጂጁ ነፍሲሂ በላ። እኔ እስካለሁ ድረስ ደጃልን እኔ እበቃችኋለሁ፣ እኔ እከላከልላችኋለሁ። ለኡመታቸው ለሰሓቦቻቸው ነው ይሄን ያሉት። እኔ በሌለሁበት ከዱንያ ከወጣሁ በኋላ የመጣ እንደሆነ እያንዳንዱ ሙስሊም ለነፍስያው መከራከር አለበት፣ መከላከል አለበት ብላ እያንዳንዱ ሙስሊም የደጃልንም ይሁን ሌሎችን ዲን ላይ የሚመጡ ፈተናዎችን ራሱ ለነፍሱ መከላከል መቻል አለበት። ለአላህ ሰጥቻችኋለሁ ብለዋል ነቢ ሰለላሁ ዐለይሂ ወሰለም። ወላሁ ኸሊፈቲ ዐላ ኩሊ ሙስሊሚን፣ እስካለሁ ድረስ ለተከታዮቼ ለሙስሊም ኡመቶቼ እኔ እበቃለሁ ደጃልን ሌሎችንም ፈተናዎችን። ከደጃል የበለጠ ፈተና የለም ተብሏልና እኔ ካለፍኩ በኋላ ግን ለሚመጣው ፈተና እያንዳንዱ ሙስሊም ዲኑ ላይ የሚመጣን ፈተና ራሱ ይከላከል ብለዋል። ታዲያ ወደ አላህ ተባረከ ወተዓላ መጠጋት ከዲን ፈተና አላህ እንዲጠብቀን አዘውትሮ አላህን መማፀን ይገባናል። ከዋናው ደጃል በፊት ብዙ አይነት የደጃልን አይነት ስራ የሚሰሩ ሰዎች እንደሚመጡ ተነግሯል። ደጃል ሲመጣ ምን ማድረግ እንዳለብን ነቢዩ ዓለይሂ ሰላቱ ወሰላም ነግረውናል። ከደጃል ራቁ። ደጃል መጣ ከተባለ ደጃልን ለማየት አትሂዱ፣ ካለበት ሽሹ። ደጃልን ያገኘ ሰው ቁርአን ይቅራበት፣ ሱረቱል ካህፍን የመጀመሪያው የመጨረሻ 10 አንቀጾችን ይቅራበት ብለዋል። የፊትናው የችግሩ መፍትሄ ቁርአን ሐዲስን እያንዳንዱ ሙስሊም ህይወቱ ላይ ዲኑ ላይ ሊገጥም ሊመጣ የሚችልን ፈተና መከላከል የሚችለው በቁርአንና በሐዲስ ነው። የሚያውቅና የማያውቅ እኩል አይደለም። የማያውቅ ሰው ዲን ላይ ፈተና ሲገጥመው ግራ ይጋባል። ሚይዘውን የሚለቀውን ያጣል፣ ይደናበራል። መፍትሄ የመሰለው ነገር ከዲን የሚያርቅ ሆኖ ሊገኝ ይችላል። ስለዚህ ትልቁ ዲን ላይ እምነት ላይ የሚመጣን ችግር ፈተና መቋቋሚያ መንገድ ከነቢዩ ዓለይሂ ሰላቱ ወሰላም ምክር እንደምንረዳው ቁርአን ሐዲስ ነው። ስለ መሲሕ ደጃል አክብደው ከተናገሩ በኋላ አንዱም የጠቀሱት ደጃልን ያገኘ ሰው ቁርአን ይቅራበት ነው ያሉት። ቁርአን ነው የሚከላከለው ፈተናው። መሲሕ ደጃል ላይ ሱረቱል ካህፍን መቅራቱ አንድ ፈተናን በቁርአን የምንከላከልበት መንገድ ነው፣ ምልክት ነው፣ መጠቆሚያ ነው። እንዳጠቃላይ ደግሞ ወደ ቁርአን ከዞረን ቁርአንን ከተማርነው ከተረዳነው ከተገበርነው ከሁሉም አይነት ፈተናዎች ቁርአን ይጠብቀናልም። ፈተና ላይ ከወደቅን ደግሞ ከፈተናው ያርቀናል፣ ይጠብቀናል፣ ይገላግለናል። አላህ በተከበረው ቃሉ አመን ሁወ ቃኒቱን አናአ አለይሊ ሳጅደን ወቃኢመን የሕዘሩ አልአኺረተ ወየርጁ ረሕመተ ረቢህ ቁል ሀል የስተዊ አለዚነ የዕለሙነ ወለዚነ ላ የዕለሙን ኢነማ የተዘከሩ ኡሉል አልባብ ብሏል። በኢማን በተቅዋ መጠንከር እውቀትን መቅሰም ከችግሮች ያወጣል። የሚያውቁና የማያውቁ እኩል ናቸው እንዴ? የሚያስተውሉት የልቦና ባለቤቶች ናቸው ይላል። አለማወቃችን የአዋቂና ያለአዋቂንም ልዩነት እንዳናውቅ ያደርገናል። ከብዙ ችግሮች ላይ እንድንወድቅም ሰበብ ይሆናል። ካላወቅን ካልተማርን ቁርአንን ሐዲስን ከምንጩ ካልቀዳን ዲናችንን በመሰለኝ በደሳለኝ ሰው ሲያደርግ በማየት ብቻ ከሆነ ዲን አለኝ የምንለው ኢማን አለኝ የምንለው ግራ እንጋባለን። የአላዋቂዎች መጫወቻ እንሆናለን። የጮኸ ሁሉ ይዞን ይሄዳል። በተለይ ፊትና በበዛበት ዘመን እንደ ሶሻል ሚዲያ ያሉ አላዋቂዎችን ደፋር አድርገው
ሁሉም ምላስ ስላለው የሶሻል ሚዲያ መንገድን ተጠቅሞ ሰዎችን ግራም ያጋባበት ዘመን ላይ ዒልም ከሌለ ትክክለኛውን ዲን ከትክክለኛው ምንጭ ከቁርአን ሐዲስ ካልወሰደን ዲናችንን እናጣለን። የሰው ትልቅ ሀብቱ ውድ ንብረቱ ኢማኑ ነው፣ ዲኑ ነው፣ ተቅዋው ነው ብለን ሰው ዲን ከሌለው ኢማን ከሌለው ከአላህ ጋር ያለው ግንኙነት ይቋረጣል። ሰው ከሰውነት ተራ ከአደምነት ክብር ወርዶ ከእንስሳት በታች ይሆናል። ሰውን አላህ ያከበረው አቅል ስለሰጠው ነው። የአቅል ትልቅ አገልግሎቱ የሚጠቅምና የሚጎዳውን ማወቅ ነው። ጥሩና መጥፎን መለየት ነው። አቅል ብቻውን ጀነት አያደርስም። አቅል ሙሉ የሚሆነው ቁርአን ሐዲስን ስንከተል ነው። ታዲያ አቅላችን ስለ ሆዳችን ብቻ በማሰብ ስለ ልብሳችን ብቻ በማሰብ ማብቃት የለበትም። ስለ አኼራ ልናስብ ቁርአን ሐዲስን አቅላችንን ተጠቅመን የአኼራ ጉዟችንን ልናቀላጥፍ ልናሳምር ይገባናል። ከራሳችን ፈተናን የምንከላከለው በዕልም መሆን አለበት፣ ቁርአን ሐዲስን በመማር እዛ ላይ በመጽናት። ይሄን ለማሳካት ምንም የሚያስፈልግ ነገር የለም። ራስ ላይ መወሰን ብቻ ነው የሚያስፈልገው። አላህ ተባረከ ወተዓላ አይንን፣ ጆሮን፣ ምላስን የሰጠን የዕለት እንጀራችንን የምናገኝበትን መንገድ ልናይበት፣ የዕለት እንጀራን በተመለከተ ብቻ ሐሳብ ልንገልጽበትና መልእክት ልንቀበልበት አይደለም። ጆሮ፣ አይን፣ ምላስን የሰጠን በዋነኝነት አላህ ተባረከ ወተዓላ አይንን፣ ጆሮን፣ ምላስን፣ ልብን የሰጠን አላህን ልናውቅበት ነው፣ አኼራን ልናውቅበት ነው። ወላሁ አኽረጀኩም ሚን ቡጡኒ ኡመሃቲኩም ላ ተዕለሙነ ሸይአ ወጀዐለ ለኩም ሰምዐ ወልአብሳረ ወልአፍኢዳ ይላል። ከእናቶቻችሁ ሆድ ምንም የማታውቁ ሆናችሁ ወጣችሁ። ከዛ በኋላ አላህን አኼራን የምታውቁበት ጊዜያዊ መኖሪያ የሆነችዋንም ዱንያን የምትረዱበትን አይንን፣ ጆሮን፣ ምላስን፣ ልብን ሰጣችሁ ይላል። አይንና ጆሮ የተሰጠው ለዱንያ ብቻ አይደለም ለአኼራም ጭምር ነው። የሰው ልጅ አይንና ጆሮን ልቡን የሚጠቀመው ለዱንያ ብቻ ከሆነ ከእንስሳት እኩል ሆነ ማለት ነው። አላህ ቁርአን ላይ አፈላ ተዕቂሉን አፈላ ተዘከሩን ያለ ከሚያወግዛቸው ካፍሮች እኩል ሆነ ማለት ነው። ኢነማ የተዘከሩ ኡሉል አልባብ የተባለው ለዚህ ልብ ያለው አኼራን ያውቃል፣ ለአኼራ ይጨነቃል፣ የአኼራ ጉዞን ስኬታማ የሚያደርግበትን መሳሪያ ይታጠቃል። የአኼራ ጉዞ ስኬታማ የሚሆንበት ፈተናዎችን መከላከል የምንችልበት ትጥቃችን ዒልም ነው፣ እውቀት ነው። በፈተና ጊዜ የፈተናን ማዕበል መሻገር የምንችልበትም መርከብ እውቀት ነው። ጥርት ያለው እውቀት ታዲያ ከቁርአን ከሐዲስ የተቀዳው ከሰሓቦች የተወረሰው ንጹህ ከሆነው ከነቢዩ ዓለይሂ ሰላቱ ወሰላም ሐዲስ ሳይደፈርስ የሰው ፍልስፍና ሳይገባበት ሳይበረዝ ከሰሓቦች ከታቢዕዮች የተወረሰው ከአላህ ዘንድ የወረደው በነቢዩ ዓለይሂ ሰላቱ ወሰላም አንደበት የተብራራው ዒልም ከቁርአን ሐዲስ በማግኘት ከሰዎች ከጊዜ በኋላ ከመጡ ፍልስፍና ፈጠራዎች በመጠንቀቅ በዕልም ጉዟችንን የተሳካ ልናደርግ ከፈተና ልንርቅ ይገባናል። ከኢማሙ ሻፊዒ ከሌሎችም እንደተነገረው ዒልም ማለት አላህ እንዲህ ብሏል፣ ነቢዩ ዓለይሂ ሰላቱ ወሰላም እንዲህ ብለዋል አድርገዋል፣ ሰሓቦች እንዲህ ብለዋል፣ ታቢዕዮች እንዲህ ብለዋል ነው። ዒልም እነዚህ አራት ነገሮች ናቸው። ከዚህ ውጭ ያለው ወስዋስ ነው ብለዋል። አንድ ሰው ዒልም አለው እውቀት አለው የሚባለው መቼ ነው? አላህ እንዲህ ብለዋል፣ ነቢዩ ዓለይሂ ሰላቱ ወሰላም እንዲህ ብለዋል፣ እንዲህ አድርገዋል፣ ሰሓቦች እንዲህ ብለዋል፣ እንዲህ ያደርጉ ነበረ፣ ታቢዕዮች እንዲህ ብለዋል፣ የሰሓባ ተከታዮች የሰሓባ ተማሪዎች እንዲህ አድርገዋል፣ እንዲህ ብለዋል። ከዚህ ውጭ ያለው በሙሉ ምንድነው? ወስዋስ ነው። ሱረቱ ናስን ልትቀራበት የሚገባ ሱረቱ ናስን ደግመህ ደጋግመህ በመቅራት ከውስጥህ ልታወጣው ልትሸሸው ልትፈራው የሚገባ ወስዋስ የሸይጣን ጉትጎታ ነው። አለዚ ይወስዊሱ ፊ ሱዱሪ ናስ ሚነል ጅነቲ ወናስ። የጦሃራ ወስዋስ ችግር ያለባቸው ሰዎች አሉ። መጸዳጃ ቤት ላይ ረዥም ደቂቃዎች የሚያሳልፉ ጀማዓም ያልፋቸው 3-4 ሰው የሚታጠብበትን ውሃ የሚጨርሱ የሚያባክኑ ሰዎች አሉ። ወስዋስ አጥቅቷቸው አላህ አለ የለም ሁሉን ነገር አላህ ከፈጠረ አላህንስ ማን ፈጠረው እያለ ሸይጣን የሚፈታተናቸው ወስዋስ ያለባቸው ሰዎች አሉ። ቁርአንና ሐዲስ ላይ ሰሓቦች ዘንድ ታቢዕዮች ዘንድ ማይታወቅ ነገር በሙሉ እምነት አድርጎ የያዘ ሰው በወስዋስ የተጠቀሰ። ከዚህ ወስዋስ መጠበቅ የምንችለው በቁርአንና በሐዲስ። ከእንዲህ አይነቱ ወስዋስ ልንሸሽ ይገባናል። በቁርአንና ሐዲስ ልንጣበቅ ይገባናል። ነጃት ያለው እዛ ውስጥ ነው። የሰው ልጅ መዳን የሚችለው ከሁሉም አይነት ፈተና፣ በተለይ አኽር ዘመን ላይ የዱንያ መጨረሻ አካባቢ ላይ ከሚመጣ የዲን ፈተና የሰው ልጅ መዳን የሚችለው
በቁርአንና ሐዲስ ሲጣበቅ ነው። የነቢዩ ዓለይሂ ሰላቱ ወሰላም ኑዛዜና የመጨረሻ ምክራቸውም አደራቸውም ይሄ ነው። እኛ ላይ ትተውት የሄዱት ቁርአንና ሐዲስን ነው። ሁለት ነገሮችን እናንተ ላይ ትቼ ሄጃለሁኝ፣ እነሱ ላይ ከተጣበቃችሁ፣ እነሱን አጥብቃችሁ ከያዛችሁ መቼም አትጠሙም፣ መንገዱን አትስቱም ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ምንድናቸው እነዚህ ሁለት ነገሮች? ኪታበላሂ ወሱነቲ። ለእናንተ አደራ ብዬ አስረክቤ የሄድኩት በሕይወት እስካሉ ድረስ አባት ነበሩ ዓለይሂ ሰላቱ ወሰላም። ኡመታቸውን ይጠብቁ ነበር፣ ይንከባከቡ ነበር፣ ጥያቄያቸውን ይመልሱ ነበር። ሲሞቱሳ ሁለት ነገርን ትቼ ሄጃለሁኝ እኔን የሚተኩ ቁርአንና ሐዲስን ብላ። እነዚህ ሁለት ነገሮችን አጥብቃችሁ ከያዛችሁ አትጠሙም። መያዝ ብቻም አይደለም አጥብቆ መያዝ ያስፈልጋል በነቢዩ ዓለይሂ ሰላቱ ወሰላም ሐዲስ መሰረት። ምክንያቱም ሌሎች ከነዚህ ከቁርአንና ሐዲስ ሊያርቁ የሚፈልጉ ነገሮች፣ የሚስቡ ነገሮች ብዙ ናቸው። እኔ የሚያዋጣኝና የሚሻለኝ ይሄ ነው ብሎ አጥብቆ ካልያዙ ሌሎች ነገሮች በኃይል ጎትተው ሊያርቁ ይችላሉ፣ ወደ ጥፋት ሊወስዱ ይችላሉ፣ ከቁርአንና ሐዲሱ ሊያርቁ ይችላሉ። ስለዚህ ተመሰኩ ቢሂማ ቁርአንና ሐዲስን አጥብቃችሁ ያዙ። በእጅ ብቻም አይደለም በኋላ ጥርሳችሁ ነክሳችሁ ያዙ ብለዋል ነቢዩ ዓለይሂ ሰላቱ ወሰላም። ሌላው ብዥታው፣ ሹብሃው፣ ፈተናው የሰው ልጅን አእምሮ ሐሳብ ሊሰርቅ ስለሚችል፣ ግራ ሊያጋባ ስለሚችል በቀላሉ መልቀቅ፣ ቁርአንን ሐዲስን በቀላሉ መልቀቅ እንዳይመጣ በእጃችሁ ያዙ። ኢዕቲሷም የሚለው እንደው በእጅ ብቻ መያዝ አይደለም፣ በክንዶች በጡንቻ ጭምር አቅፎ መያዝ ማለት ነው። ከደረት ጋር እሱ ላይ መጣበቅ ማለት ነው። ይሄም አይበቃም። ድንገት እንኳ ይሄ ቢያመልጥ በጥርስህ ያዝ። በጥርስህ የያዝከው ቢልቅ በክንድህ የታቀፍከው ያድንሃል። የክንድህ ቢያመልጥህ በጥርስህ የያዝከው ያተርፍሃል ነው የነቢዩ ዓለይሂ ሰላቱ ወሰላም የሐዲሱ መልእክቱ። በዚህ ልክ ቁርአን ሐዲስን ያልያዘ ሰው አኽር ዘመን ላይ ከሚመጣ ፈተና መትረፍ አይችልም ማለት ነው። የጎርፍ አደጋ ሊፈጠር ነው፣ ሊከሰት ነው። የመሬት መንቀጥቀጥ ሊፈጠር ነው። እዚህ አካባቢ ያላችሁ ሰዎች ተጠንቀቁ ተባለ፣ ሰዎች ጥንቃቄ ያደርጋሉ። እቃቸውን ንብረታቸውን ያሸሻሉ። ራሳቸውም ደህንነቱ የተጠበቀ ቦታ ላይ ለመሆን ይሮጣሉ። የዱንያን ፈተና አደጋ ልኩን ችግሩን ሰዎች ስለሚረዱት ነው። ዱንያ ላይ ሊከሰቱ ከሚችሉ ችግርና አደጋዎች ሁሉ የበለጠ የከፋው የቱ ነው? የዲን ፈተና ነው፣ የእምነት ፈተና ነው፣ የዐቂዳ ፈተና ነው። ነቢዩ ዓለይሂ ሰላቱ ወሰላም ያስያዙንን መንገድ እንድንለቅ የሚያደርግን ፈተና ከጎርፍ፣ ከእሳት አደጋ፣ ከመሬት መንቀጥቀጥ የበለጠ ልንፈራው ልንጠነቀቀው ይገባል። ቁርአንና ሐዲስ ውስጥ ያለን ነገር ከመያዝ፣ ቁርአንና ሐዲስ ውስጥ የተነገረን ነገር ከመናገር፣ ቁርአንና ሐዲስ ውስጥ የተነገረን ነገር ከማመን ሙስሊም ሊያፍር አይገባም። የሚያሳፍረው ከቁርአንና ሐዲስ ውጪ ያለ ነገር ነው። ሰሓቦች ማያውቁት ነገር ነው ሊያሳፍር የሚገባው። ቁርአንን ሐዲስን ሰሓቦች በተቀበሉት መልኩ ልንቀበል፣ ሰሓቦች ታቢዕዮች በተረዱት መልኩ ልንረዳ። ሰሓቦች ስለ አንድ ቁርአን አንቀጽ፣ ስለ አንድ የነቢዩ ዓለይሂ ሰላቱ ወሰላም ሐዲስ ያልተናገሩትን መናገር ከሰሓቦች ቀደም ማለት ነው። አላህ ተባረከ ወተዓላ ሙሉ ዲን ለነቢይ ሰጥቷቸዋል። ነቢዩ ሰለላሁ ዐለይሂ ወሰለም ሙሉ ዲን ለሰሓቦች አስተላልፈዋል። ሰሓቦች ደግሞ ለታቢዕዮች አስተላልፈዋል። እስከ ሦስተኛው ክፍለ ዘመን ላለው ኡመት ነቢዩ ዓለይሂ ሰላቱ ወሰላም መስክረዋል። ከዛ በኋላ ግን ነገሮች እንደሚቀያየሩ ነግረውናል። በሰሓቦች በታቢዕዮች ዘመን የሌለ ቁርአን ሐዲስ ላይ ያልተገኘን ነገር መናገር፣ ማመን ፈተና ውስጥ መግባት ነው። ቁርአን ሐዲስን አጥብቃችሁ ያዙ የሚለውን መመሪያ መልቀቅ ነው። ቁርአንና ሐዲስ ላይ የሌለ ማንም ቢያመጣው፣ ማንም ወደሱ ቢጣራ፣ ሰዎች ቢያስቡት ፈተና ነው፣ ጥመት ነው። ቁርአንና ሐዲስ ውስጥ ያለ ሰዎች ቢያጥላሉት የሚያድነው ይሄ ነው፣ የሚያዋጣው ይሄ ነው። ማፈር ያለበት ቁርአን ሐዲስ ላይ የሌለን ነገር የያዘ ሰው ነው። መሸማቀቅ ያለበት ሰሓቦች ማያውቁትን ነገር ይዞ የሚጓዝ ሰው ነው። ነቢዩ ዓለይሂ ሰላቱ ወሰላም ፈተናዎች እንዳሉ እንደነገሩን ሁሉ ከፈተና መውጫው ነው ነግረውናል። ከፈተና መውጫው ቁርአን ሐዲስን አጥብቆ መያዝ ነው። ቁርአን ሐዲስን አጥብቀን መያዝ የምንችለው ስንማር ነው፣ ስንቀራ ነው፣ ያልገባንን ስንጠይቅ ነው። ስለዚህ ዱንያ አኼራ ላይ ሰላምን የፈለገ ከዲን ፈተና መትረፍን መገላገልን የሚፈልግ ሰው በሙሉ ቁርአን ሐዲስን ሊማር፣ ሊረዳ፣ ሊሰራበት ወደ ቁርአንና ሐዲስ ሊፋረድ ይገባል። ሰዎች ሲጣሉ እንደ መሰላቸው አይደለም መዳኛት ያለባቸው። በዲንም በዱንያም ጉዳይ በየትኛውም ጉዳይ ላይ ፊ ሸይኢን ፈኢን ተናዘዕቱም ፊ ሸይኢን በአንዳች ነገር ምንም ይሁን ምን ከተጋጫችሁ ወደ አላህ መልሱት፣ ወደ ቁርአን ማለት ነው። ወደ መልእክተኛው መልሱት፣ ወደ ሐዲስ ማለት ነው። ይሄን ካደረጋችሁ ያጋጫችሁ ነገር መጨረሻው ያምራል ይላል። በዲን ጉዳይ አለመግባባት ሲፈጠር ቁርአን ሐዲስን ትተን ወደ ሌላ ከሄደን ችግሩ የባሰ የተበላሸ ይሄዳል።
ችግር ሊፈታ የሚችለው ወደ ቁርአንና ሐዲስ ስናመጣው ነው። ቁርአንና ሐዲሱንም ደግሞ ስንጠቀም ስንረዳ በቁርአን ሐዲስ ስንመራ ሱሐቦች በተረዱት መልኩ እየተረዳን ሱሐቦች በፈሰሩት መልኩ እየፈሰርን ይህ ነው ሊያዋጣን የሚችለው። مثل الفريقين كالأعمى والأصم والسميع والبصير والسميع هل يستويان مثلا أفلا تذكرون ይላል። የቁርአን የሐዲስ እውቀት ያለው የነቢያትን መንገድ የሚከተል ሰው እንደሚያይ እንደሚሰማ ሰው፣ የቁርአን የሐዲስ እውቀት የሌለው የነቢያትን መንገድ የማይከተል ሰው ደግሞ ማየት መስማት እንደተሳነው ሰው ነው። እንደው እነዚህ ሁለቱ እኩል ናቸው ወይ ይላል አላህ ተባረከ ወተዓላ። የሚያይ የሚሰማና የማያይ የማይሰማ አፈላ ተዘከሩን ለምን አትገሰጹን? ያ ማየት መስማት የምንችለው ቁርአን ሐዲስን ስንማር የነቢይን አለይሂ ሰላቱ ወሰላም ሱና መንገድ ስናውቅ ነው። ጫፍ ጫፉን በመስማት ብቻ አይደለም ቁጭ ብለን ደጋ ቀደምቶች አንድን ሰው ይሉት የነበረው እገሌ ወንድ ሆኗል ሰው ሆኗል የሚሉት የነቢይን አለይሂ ሰላቱ ወሰላም ሐዲስ ከተማረ ነው። የነቢይን ሐዲስ ያልተማረ የነቢይን ሐዲስ ያልተረዳን ሰው ከሰው አይቆጥሩትም ነው። ሰው ለመሆን ብለው ሰዎች ይሰራሉ፣ ይለፋሉ፣ ያርሳሉ፣ ይዘራሉ፣ ይነግዳሉ ከሰው እኩል ለመሆን ብለው ለዱንያ ዱንያ ጠፊ ናት። እስካለን ድረስ ዱንያን ሐራም ውስጥ አንገባ አሳምረን መኖሩ መስራቱ ችግር የለውም። ነገር ግን ለዱንያ የምንጨነቀውን ያክል እንኳ ቢያንስ ለዲናችን ልንጨነቅ ይገባናል። ስለ ዱንያ ስለምንሰራው ስራ ማናውቀው ነገር እንዲኖር አንፈልግም፣ ኋላ ቀር እንዳንባል። ስለ ዲናችን ግን መስጂድ መጥቶ ሰግዶ ከመሄድ ውጪ የዓመት ረመዳንን ከመጾም ውጪ ስምን አሕመድ ሙሐመድ ከማድረግ ውጪ ምንድነው የምናውቀው ብዙዎቻችን? ለዛ ነው ወደ ግራ ወደ ቀኝ የምንለው፣ ወደ ታች ወደ ላይ የምንለው። ያየነው ነገር ሁሉ ግራም ያጋባን፣ የሰማነው ነገር ሁሉ ዲናችን ላይ እንድንጠራጠር የሚያደርገን፣ ቢገፉት ማይገፋ ተራራ የሆነ አቋምና ኢማን እምነት እንዲኖረን ቁርአንና ሐዲስን አልፍ ባታ ብለን ልንማር ይገባል። ቁርአንና ሐዲስን በሚገባ የተረዳ ሰው አቋሙ ላይ እምነቱ ላይ ጥርጣሬ አይኖረው። ባረከላሁ ሊ ወለኩም ፊል ቁርአኒል ዐዚም ወነፈዐኒ ወኢያኩም ቢማ ፊሂ ሚነል አያቲ ወዚክሪል ሐኪም አቁሉ ቀውሊ ሃዛ ወአስተግፊሩላህ ሊ ወለኩም ወሊሳኢሪል ሙስሊሚነ ሚን ኩሊ ዘንቢን ወኸጢአ ፈስተግፊሩሁ ኢነሁ ሁወል ገፉሩር ረሒም ወል በሩል ከሪም። الحمد لله على إحسانه والشكر له على توفيقه وامتنانه وأشهد أن لا إله إلا الله وحده لا شريك له تعظيما لشانه وأشهد أن محمدا عبده ورسوله الداعي إلى رضوانه صلى الله عليه وعلى آله وأصحابه وإخوانه وسلم تسليما كثيرا. أما بعد نبي عليه الصلاة والسلام እንዳጠቃ ላይ ዲኑ የሚጠበቅባቸው ነገሮችን ነግረውናል። ዲኑ ተጠብቆም በግለሰብ ደረጃ ዲንን ሙሉ ለማድረግ የሚሰሩ የተለያዩ አርካን እስላሞች እንዳሉ ይታወቃል። ዒልምን መማር አንድ ዲን መጠበቂያ መንገድም ነው፣ ዲን ማሟያም ነው። ዲን እንዲጠበቅ ከሚሰሩ ስራዎች አንዱ የጂሃድ ስራ ነው። ዒልምን መማር ማስተማር ጂሃድ እንደሆነ ነቢዩ አለይሂ ሰላቱ ወሰላም ነግረውናል። ጂሃድ በማድረግ ዲኑን እንዳጠቃላይም መጠበቅ ይቻላል። ጂሃድ አይነቶቹ ብዙ ናቸው። ዲንን በመማር የግል ዲንና እምነትንም መጠበቅ ቀጥ ማድረግ ይቻላል። ጂሃድ ሲተው ውርደት እንደሚመጣ፣ ሽንፈት እንደሚመጣ፣ የጠላት መጫወቻ መሆን እንደሚመጣ የሚያሳዩ ሐዲሶች አሉ። አጠቃላዩ ጂሃድ መስፈርቱ ተሟልቶ አስፈላጊ ሆኖ ባይደረጉ እንኳ በግል ደረጃ ዲንን ለመጠበቅ ጂሃድ ያስፈልጋል። ጂሃድ ከሚደረግባቸው የጂሃድ መስኮች አንዱ የመማር ጅህልናን ከራስ ላይ ለማስወገድ። ከጅህልና የበለጠ ውርደት የለም። ከጅህልና የበለጠ የሚከብድ ሸክም የለም። ሙስልምነት በስም ብቻ መሆን የለበትም፣ በተግባር መሆን አለበት፣ የእውነት መሆን አለበት። ይህ ሊሆን የሚችለው መቼ ነው? ዝቅ ብሎ ዒልምን በመማር ነቢዩ ዓለይሂ ሰላቱ ወሰላም ያስተማሩት አላህ ተባረከ ወተዓላ የመላእክቶች አለቃ የሆነውን ጅብሪልን ልኮ ወደ ነቢዩ ዓለይሂ ሰላቱ ወሰላም ያወረደውን ወሕይ በመማር ነው። ዲን እንዲጠበቅ ጂሃድ ያስፈልጋል። የግላችንን ዲን ለመጠበቅ ደግሞ የመማር ጂሃድን ተግባራዊ ልናደርግ ይገባናል። መማር እየፈለጉ የተለያዩ ምክንያቶችን የሚደረድሩ ሰዎች አሉ። እድሜ ገፍቷል፣ ኃላፊነቴ በዝቷል፣ ትምህርት አይገባኝም፣ ሐሳብ ይበዛብኛል ወዘተ። እነዚህ በሙሉ ምንም አይነት ቦታ የሌላቸው ተልካሻ ደካማ ምክንያቶች ናቸው። ነቢዩ ዓለይሂ ሰላቱ ወሰላም ነቢይ ሆነው ሲላኩ ከዙሪያቸው የነበሩ ሰሓቦች ሁሉም ሕፃናት አልነበሩም፣ ሁሉም ወጣቶች አልነበሩም። የተለያየ ዕድሜ የነበራቸው ነበሩ። ከነቢዩ እኩል የሆኑ ነበሩ፣ በዕድሜ ከነቢዩ የሚበልጡ ነበሩ። ሁሉም ግን እንዳቅማቸው ተምረዋል። እንደ ጅህልና ሙስሊም ሊጠላው ሊጸየፈው የሚገባ ምንም ነገር የለም። ጅህልና ነውር ነው፣ ውርደት ነው፣ አሳፋሪ ነው፣ ከአላህ ያጣላል፣ በመላኢካ ያስረግማል፣ ለቀብር ስቃይ ጭንቀት ይዳርጋል። ሰው ሙሉ ሰው የሚባለው እንደ ሙስሊም ሲማር ነው። ያልተማረ ጎደሎ ሰው፣ ግማሽ ሰው ነው። በብዙ ነገር ከእንስሳት ይመሳሰላል። አይን ያለው እውር ይባላል፣ ጆሮ ያለው ደንቆሮ ይባላል። ቁርአን ላይ ነው ይሄ የተባለው። ይሄን ባህሪ ማን ይወዳል? መሀይም፣ ማይሰማ፣ ማይገባው፣ አቅል የሌለው
ደንቆሮ መባለን ማን ይወዳል? ወደነው ግን ላያችን ላይ ተከምሮ እንዲኖር ልንፈቅድለት አይገባም። በአንድ በኩል የጠላ ነው፣ ከሱ የምንገላገልበት ብቸኛው መንገድ መማር ሆኖ ሳለ እስካልተማረን ድረስ ጅህልናን ማጥላላቱ መጥላቱ ማዕና የለውም፣ ትርጉም የለውም። የነቢዩ ዓለይሂ ሰላቱ ወሰላም ሰሐቦች በ50 በ60 በ70 ዓመታቸው ተምረዋል። ሰምተው በቃላቸው መሸምደድ ያቃታቸውን ጻፉልኝ ብለው ጠይቀዋል ነቢይን ዓለይሂ ሰላቱ ወሰላም። ለገሌ ጻፉለት ብለዋል። ምን ያደርግልሃል እድሜህ ገፍቷል ከሰማህ ይበቃሃል አላሉም ነቢዩ ሰለላሁ ዐለይሂ ወሰለም። ዱንያ ላይ ይበቃኛል አንልም፣ አርፈን አንቀመጥም። ሁሌ እንደለፋን ነው ዱንያን ለማሻሻል። የሞላለት ሰው ራሱ ይበቃኛል አይልም። የዲን ጉዳይ ላይ ግን አንድ ክታብ ከቀሩ ወይም በየጊዜው አጫጭር ነገር የሚሰሟትን ይበቃኛል ይላል። ይህ መሆን የለበትም። ወከዛሊክ ከእስልምና ትልልቅ ነጥቦች አንዱ ሐጅ ነው። ዒልምን መማር ጂሃድ ነው ብለናል። ነቢዩ ሰለላሁ ዐለይሂ ወሰለም ወደ እኔ መስጅድ ኸይርን ሊማር ወይም ሊያስተምር የገባ ሰው እሱ በአላህ መንገድ ጂሃድ እንደሚያደርግ ሰው ነው ብለዋል። መስጅድ ለመማር ወይም ለማስተማር መሄድ ጂሃድ ነው። እንደዚሁ ደግሞ ማለዳ ላይ ወደ መስጅድ ወይም ሊማር ወይም ሊያስተምር የሄደ ሰው እሱ ዑምራ እንዳደረገ ይቆጠርለታል ብለዋል። ከሰዓት ደግሞ መስጅድ ሊያስተምር ወይም ሊማር የሄደ ሰው ሙሉ ሐጅ እንዳደረገ ይቆጠርለታል ብለዋል። እንደው ለማነሳሳት ብቻ የተባለ እንዳይመስል ምን አሉ? ዑምራውን አስመልክተው ሐጁን አስመልክተው ተአኪድ ሲያደርጉት ለሁ ከአጅሪ ሐጅን ታመን ሕጀቱሃል። ከሰዓት በኋላ መስጅድ ሊማር ወይም ሊያስተምር የሄደ ሰው ሐጅ እንዳደረገ ይቆጠርለታል፣ ሙልት ያለ ሐጃ። ጠዋት ላይ መስጅድ የሄደ ሊማር ወይም ሊያስተምር ሙሉ ዑምራ እንዳደረገ ይቆጠርለታል። እዘን ምንሰግደው ምንጾመው የተለያዩ ኸይር ስራዎች የምንሰራው ዲናችንን ለመሙላትን ዲን ሙሉ የሚሆነው በዕልም ነው። የተለያዩ የሚሰሩ ስራዎች አፈጻጸማቸው ትክክለኛ እንዲሆን ዕልም ያስፈልጋል። ያለ ዕልም የሚደረግ ጉዞ አይን የሌለው ሰው የሚያደርገው ጉዞ አይነት ነው። ከዚያ የከፋ ነው። የዱንያው ጉዞ በልምምድ ሊመጣ ይችላል። አይን የሌላቸው ሰዎች መንገድ የሚመራቸውን ዱላ ተጠቅመው አይኑ ከሚያይ ሰው እኩል ሊጓዙ ይችላሉ። ትንሽ የእርምጃ ፍጥነት ብቻ ልዩነት ሊኖር ይችላል። ዕልም የሌለው ሰው ግን ከዛም የከፋ ነው። በልምምድ በድፍረት በመሞከር አይደለም የዲን ጉዳይ የሚሳካው። ዕልምን መማር የጀነት ጉዞ ነው። ዕልምን የሚማርን ሰው መላኢኮች ይወዱታል፣ ያከብሩታል፣ ክንፋቸውን ዝቅ ያደርጉለታል። ዕልምን የሚማር ሰው ከመላኢካ ጋር ዝምድና ይኖረዋል። መላኢኮች የሰው ልጆችን ሕይወት ለማስተካከል ከሰማይ ወደ ምድር ይመላለሳሉ። ዕልም የሚማር ሰውም የሰውን ሐያት ለማስተካከል ዱንያ አኼራውን ለማስተካከል ደፋ ቀና ሚል ነው። ኢዛ ይህ የገባቸው ሰሐቦች ዕልምን በመማር ዙሪያ ቁርአን ሐዲስን በማወቅ ዙሪያ ጠንከር ያሉ ንግግሮችን ተናግረዋል። አብዱላህ ብን መስዑድ የሚባሉት ታላቁ ሰሐቢ ምን ብለዋል? ውግዱ ዓሊመን አው ሙተዓሊመን ወላ ተግዱ ኢማዓተን በይነ ዛሊካ። ወይ አስተማሪ ሁን ዓለም ሁን፣ ወይ ደግሞ መደበኛ ቋሚ ስራዬ ብሎ የሚማር ተማሪ ሁን፣ ኢማዓ አትሁና። ምን ማለት ነው? ሰው ያደረገውን ዝም ብለህ የምታደርግ አትሁና። ሰዎች ሲያጠፉ አብሮ የሚያጠፋ ሲያለሙ አብሮ የሚያለማ ኸይርና ሸሩን የማያው በጭፍን በግምት ሰውን ዝም ብሎ የሚከተል ሰው ኢማዓ ይባላል። ወይም ተማሪ ሁን፣ ከቻልክ ዓለም ሁና። ዓለምነቱ በግምት አይመጣም፣ በሙከራ አይመጣም፣ በምኞት አይመጣም፣ በህልም አይጨበጥም፣ በመማር ነው የሚገኘው። ሌላኛው ታላቁ ቀደምት ሶሐቢ አቡ ደርዳ ምን አሉ? አናሱ ዓሊሙን ወሙተዓሊሙን ወላ ኸይረ ፊማ ባዕደ ዛሊካ። ሰዎች ወይ ተማሪ ናቸው ወይ አስተማሪ ናቸው፣ ከዛ ውጭ ያለ ኸይር የለውም። የት ነው ያለሁት እኔ? ከማን ነው የምመደበው? ቁርአን ሐዲስ ይሄን ያለ ነው። ቁርአን ሐዲስ የማይከተሉ ማይገነዘቡ ማይረዱ ሰዎችን እንደማያይ እንደማይሰማ ደንቆሮ እውር ተደርገዋል። ቁርአን ሐዲስን ከነቢዩ ዓለይሂ ሰላቱ ወሰላም ተቀበለው ወደኛ ያስተላለፉ ሰሐቦች ደግሞ ሰው ወይም ተማሪ ወይም አስተማሪ ነው፣ ከዛ ውጭ ያለ ኸይር የለውም። የአቡ ደርዳ ተማሪ የነበሩት ደግሞ ታላቅ ታቢዒ ኻሊድ ብን ማዕዳን አልከላዒ ረሒመሁላህ ተዓላ ምን አሉ? አናሱ ዓሊሙን ወሙተዓሊሙን ወማ በይነ ዛሊከ ሀመጁን ላ ኸይረ ፊህ። ሰው ወይ ተማሪ ነው ወይ አስተማሪ ነው፣ በሁለቱ መሃል እዛዝ ያለ የሚኖር ሀመጅ ነው፣ ኸይር የለውም። ሀመጅ ነው። ሀመጅ ማለት ምን ማለት ነው? አይ አሕመቁ ላ ኒዛመ ለሁ ማለት ነው። ሞኝ ነው፣ ኒዛም የለውም፣ መስመር የለውም፣ ህግ የለውም፣ እንደፈለገ ነው የሚኖረው። ህይወት ይበላሻል። ያለ ህግ የሚኖሩት ህይወት፣ ያለ መርህ የሚኖሩት ህይወት ማዕና የለውም። የተበላሸ ህይወት ነው የሚሆን። ዱንያ ላይ ማሳካት ያለብንን ግብ ሳናሳካ እንድንሞት ያደርገናል። ነገ አላህ ፊት ስንቆም ቁርአን አውርጄ ነበረ፣ መልእክተኛ ልኬ ነበረ፣ ምን ነበር ድርሻ፣ ምን ነበር ድርሻሽ ተብለን እንጠየቃለን። መልእክተኛ መጥቷል፣ ለመልእክተኛው አስተምህሮት የሰጣችሁት መልስ ምንድነው ተብለን እንጠየቃለን።
ከቁርአን ከሐዲሱ ጋር ድርሻ ሊኖረን ይገባል። እንደቅማችን ትክክለኛውን አቂዳ ከቁርአን ከሐዲስ ከሰሐቦች ልንማር። ዑለሞች ጽፈዋል። ከጥንት ጀምሮ ከታቢዕዮች ጀምሮ ሐዲስ ሰብስበዋል፣ ቁርአንን ፈስረዋል። ቁርአኑ ሲፈሰርም ከሰሐቦች ተፈስሯል። ከዛ በኋላ የመጣ ከሰሐቦች ጋር የሚጣረስ ተፍሲር አያስፈልገንም። ዒልም የሌለው ሰው ከቁርአን ከሐዲስ የተቀዳ ጥርት ያለ ዒልም የሌለው ሰው ሐመጅ ነው፣ ሞኝ ነው። የሚሄድበትን አያውቅም፣ የሚይዘውን አያውቅም፣ የሚደግፈውን የሚነቅፈውን አያውቅም። ላ ኸይረ ፊህ። እንዲህ አይነት ሰው መልካም አይደለም፣ ጥሩ አይደለም። የሰው ምርጥ ማን ነው? የሰው ጥሩ ማን ነው? መን ዩሪድላሁ ቢሂ ኸይረን ዩፈቂህሁ ፊዲን እንዳሉት ነብዩ ሰለላሁ ዐለይሂ ወሰለም። አላህ ኸይርን የሻለ ሰው የዲንን ግንዛቤ ይሰጠዋል። ዲንን ማይወድ ዒልምን ማይወድ ለመማር ደፋ ቀና የማይል አላህ ዘንድ ኸይር የታሰበለት ሰው አይደለም ማለት ነው። የሐዲሱ መፍሁም ይሄን ነው የሚያሳይ። የሐዲስ ሊቃውንት እንዳሉት የአላህ ባሮች ሆይ ራሳችንን እንጠይቅ ይገባናል። ዒልም እንወዳለን ወይ? የዒልምን አንገብጋቢነት እናውቃለን ወይ? አው ብዙ ሰው ይወዳል ያውቃል፣ ግን የት አለ ተግባሩ? አልሐምዱሊላህ በዘመናችን በየመስጂዱ ትምህርት ይሰጣል። በየአካባቢው መድረሳዎች ተቋቁመዋል። ሸሩን ከመጠንቀቅ ጋር እጃችን ላይ ባለ ቤት ግድግዳ ላይ በተሰቀለ ዘመናዊ መሳሪያም ሰዎች ዒልምን ሊያገኙ ይችላሉ። ኸይሩንም ሸሩንም ቀላቅሎ ማምጣቱን ከማወቅና ከመጠንቀቅ ጋር። ያ ብቻ በቂ አይደለም። የዒልም ቦታው መስጂድ ነው። ከዑለሞች ፊት ስብር ብሎ ዝቅ ብሎ በመማር ያልገባም በመጠየቅ ተስመዑነ ወዩስመዑ ሚንኩም ወዩስመዑ ሚመን የስመዑ ሚንኩም ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። እናንተ ከኔ ትሰማላችሁ፣ ከኋላ የሚመጡት ከእናንተ ይሰማሉ፣ ከእናንተ ከሰሙትም ይሰማል ብለዋል። ዒልምን ቀጥታ ከዑለሞች ፊት ቁጭ ብሎ በመማር ነው የሚገኝ። የዒልም ቦታ ላይ መቀመጥ ፊትና ላይ፣ ሸህዋ ላይ፣ ሹብሃ ላይ፣ ቢድዓ ላይ ከመውደቅ ይጠብቃል። የቁርአን የሐዲስን እውቀት በሚማሩበት ጊዜ ግራ መጋባት እንዳይገጥመን ልንማር፣ ደግመን ደጋግመን ልንማር። ወንድ ሴቱ ሊማር፣ ሕፃን አዋቂው ሊማር። የሚያዋጣው በዚህ ዘመን የቁርአን የሐዲስ እውቀት ብቻ ነው። ከዛ ውጪ የፊትና ማዕበል ይዞ ሊሄድ ይችላል። ነገ አኺራ ላይ ልንከስር እንችላለን ልንል ልንጠነቀቅ፣ አላህን ዘውትር ሂዳያ ልንጠይቀው፣ ቀጥተኛው መንገድ ምራኝ፣ ከጥመት ጠብቀኝ፣ ከፊትና አርቀኝ ልንል ይገባናል። ثم صلوا وسلموا على البشير النذير والسراج المنير فقد أمركم بذلك ربكم قائلا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على عبدك ورسولك نبينا محمد وعلى آله وأصحابه وأتباعه وسلم تسليما كثيرا اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك أعداء الدين اللهم اجعل هذا البلد آمنا مطمئنا سخاء رخاء وسائر بلاد المسلمين اللهم آمنا في دورنا وأوطاننا ولا تسلط علينا بذنوبنا من لا يخافك فينا ولا يرحمنا اللهم وحد صفوف المسلمين واجمع كلمتهم على الحق يا قوي يا متين اللهم من أراد بالإسلام والمسلمين شرا فاشغله بنفسه واجعل تدبيره تدميرا عليه يا ذا القوة المتين اللهم انصر الإسلام والمسلمين في مشارق الأرض ومغاربها اللهم انصر إخواننا المستضعفين في فلسطين اللهم كن لهم مؤيدا ونصيرا وظهيرا ربنا اغفر لنا ولوالدينا ولمشايخنا ولجميع المسلمين اللهم فرج هم المهمومين ونفس كرب المكروبين واقض الدين عن المدينين واشف مرضنا ومرضانا ومرضى المسلمين وارحم موتانا وموتى المسلمين برحمتك يا أرحم الراحمين ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار وتزودوا فإن خير الزاد التقوى وتزودوا فإن خير الزاد التقوى واتقون يا أولي الألباب